በራሱ ቤላ ቤት ተከራይ መስሎና ምስኪን ድሃ መስሎ የሚሰቃየው ወጣት ማን ነው? በሌላ በኩል ያ ቤት በራሴ በጉልበቴ በላቤ ጠብ አድርጌ የሰራሁት ቤት ነውና የማንም ድሃ መረጋገጫ ሲሆን ማየት አልፈልግም። የማንም ድሃ እንደዚህ ሲረማመድበትና በሬን ግን ጥሎ ሲገባ ዝም ብዬ ማየት አልችልም የሚለው አባወራ መጨረሻቸው ምን ይሆን? በሌላ በኩል ሉላና እንዲሁም ኤፍራታ ከምሳሌ ድራማ ወደ አዲስ ድራማ ተሸጋግረው መጥተዋል። ታዲያ ይህ ድራማ ምንን ያጠነጠነ ነው? እንዲሁም ምንስ ያስተላልፋሉ? ሞገስ ምንም እንኳን ከወንጀሎቹ ነጻ ቢሆንም አንድ ወንጀል የሰራ ሆኖም አሁንም ቢሆን በፍርድ ቤትና በመከላከያ ፖሊሶች እየተፈለገ የሚገኝበት ክስተትም አለ። ታዲያ ኮማንደር መርማሪ ፖሊሱ በአጋጣሚ እያሳደደው በነበረበት አጋጣሚ ተይዞ እጅ ከፍንጅ መሬት ቁጭ በል ተያይዞ ሳለም በአጋጣሚ መርማሪ ፖሊሱ እጅ ከፍንጅ ከያዘውና ካሰረውም በኋላ መርማሪ ፖሊሱ በድንገት አደጋ ይደርስበታል። ታዲያ ሞገስ በዚህ መካከል መርማሪ ፖሊሱ አደጋ ደርሶበት ሊረዳው ፍለጋ እንጂ ጥሎት ለመሰደድ እና ለማምለጥ አልሞከረም። ለማንኛውም ከዚህ ከእጅ ላይ ያስገባውን ካቴና አውልቀልኝና እርዳታ ልስጥ በማለት ጉዳዩን ለመርዳት ሞክሯል። መርማሪ ፖሊሱም እጁን አስሮት በነበረበት ካቴና ቁልፉን ሰጥቶ ፈቶ እንዲሁም ደግሞ እርዳታ እንዲያደርግለትም አድርጓል። ታዲያ መርማሪ ፖሊሱ ወደ ጤንነቱ ከተመለሰ በኋላ ወዲያውኑ ለአመታት ስፈልግ የነበርከው ወንጀለኛ አንተ ስለሆንክ አሁን ላይ ላመልጥህ ወይም ደግሞ ልታመልጥ አትችልም። ምንም እንኳን አሁን ላይ እርዳታ ያደረግክልኝ ቢሆንም ግን ደግሞ ወንጀለኛ ስለሆንክ ልለቅ አልችልም በማለት ተመልሶ ሞገስን ለመያዝ ይሞክራል። ሞገስ ግን እኔ ወንጀለኛ በሆን ኖሮ ከዚህ እርዳታ አላደርግልም ነበረ፣ እንደዚህ ስትታመም አይቼህ ጥዬ መሮጥና ማምለጥ እችል ነበረ። ነገር ግን እኔ በጣም ጥሩ ሰውና የምወዳት ልጅ ስላለች ይህንን ጉዳይ ልፈጽም አልቻልኩም። በመጨረሻም ሞገስ ያደረገው አጋጣሚው ነበረ መርማሪ ፖሊሱን ቁሞ ከአንድ ዛፍ ላይ እንዲያስረው እንዲሁም ደግሞ ለራሱ አሪፍ የሆነ ጃኬትና መጠለያ ፈልጎ መልበስ። ወዲያውኑ ሽጉጡን በመደቀን ከዛ ሰውዬ ጀርባ ላይ ይህንን ጃኬት አውልቅና ስጠኝ በማለት ራሱን ለመደበቅ የተከላከለው ሙከራ ነበረ። በዛ አጋጣሚ ሞገስ መርማሪ ፖሊሱ 2 ጊዜ ከሞት አድኖታል። በመጀመሪያ ደረጃ ማንም ሰው በሌለበት አስሮት ሄዶ በነበረበት አጋጣሚ ድንገት ከእስር የተፈታ እስረኛ መርማሪ ፖሊሱን ያገኘውና እንዴት በዚህ ቅጽበት 3 ዓመት ሙሉ እስር ቤት አግቶኝ እንዲሁም ደግሞ ያለምንም ጥፋት ያስሮኝ የነበረውን ሰው መንገዴ ላይ ላገኘው እችላለሁ፣ ስለዚህ ይህንን እድልማ መጠቀም አለብኝ በማለት ያ ታስሮ የነበረው ሰው ከወጣም በኋላ መርማሪ ፖሊሱን ለመግደል ሙከራ ሲያደርግ በአጋጣሚ ሞገስ ያየውና ከርቀት መጥቶ ያንን ልጅ ለማስቆም ይሞክራል። ይኸውልህ በሐሰትና በውሸት አይደል እንዴ የታሰርከው? ስለዚህ አሁን 3 ዓመት ግን ጨርሰው ወጥታል ከእስር ቤት እና ደግሞ አሁን ላይ መርማሪ ፖሊስን በመግደል ህይወትህን ነው እንጂ የምታበላሸው፣ ምንም የምታተርፈው ነገር የለም። ይልቅ የ3 ዓመቱ ተቃጠለ። አሁን ላይ እንደ አዲስ ህይወትህን መጀመር አለብህና አዲስ ነገር መፍጠር አለብህ። አሁን ይህንን መርማሪ ፖሊስ ተመልሰህ ብትገለው በእርግጠኝነት እስር ቤት ከ10 ዓመት ከዛም በኋላ ተመልሰህ በስብሰህ የምትገኝ ሰው ነህ። ስለዚህ ይህንን ነገር ማድረግ የለብን በማለት ህይወቱን በድጋሚ አተርፎለታል። ሆኖም ሞገስ ያደረገው ነገር ከዛ ጋር ምንድን ነው? ይኸውልህ መርማሪ ፖሊስ አሁን እኔ ቀጥ ብለህ ወደምልህ ቦታ ትሄዳለህ። ምክንያቱም እኔ አንተን የመግደልም ሆነ የማሳደድ ሀሳብና ፍላጎት የለኝም። ነገር ግን የማሳይ ቦታ ስላለ ዝም ብለህ ትከተለኛለህ በማለት ፖሊሱን ይጠይቀዋል። ፖሊስም ችግር የለም ወዴት ነው የምትወስደኝ በማለት ነገሮችን ለማስተካከል ከሞከርን በኋላ ያደረገው ነገር አለ። ሞገስም ሰተት ብሎ ወደሚኖርበትና ወደ ተከራየበት ነበር ቤት የወሰደው። ይኸውልህ ይህ የምታየው ቤላ ቤት የኔ ነው። ነገር ግን በአንድ ጉልበተኛ ሰውዬ በሩን ገንጥሎ በመግባትና በሐሰትና በውሸት ሰነዶች መካከል እኔ ላቤን ጠበር ግፍ አድርጌ የሰራሁትን ቤት እሱ ግን የራሴ ቤት ነው በማለት በሐሰትና በውሸት ሰነዶች ላይ የተመሰረተ መረጃዎችን አስቀምጦ ስሙ በሱ ስለሆነ አሁን ላይ የራሴ ቤት ነው ብሎ እየኖረበት ነው። ከዛም አልፎ አሁን ያገባዋትን ሚስት የራሱን ለመቀማት ትግል ላይ ነው ያለ። በወጣው በገባው ቁጥር ነቀፈው አልችለውም ከምነግር በላይ ነው። ግን ደግሞ በጣም የመወዳትን ልጅ ከኔ ጋር ብዙ ነገሮችን ተጋፍጣና ፈተናዎችን አልፋ ስለሆነ የመጣችው እሷን በጭራሽ ሊነካብኝ አይፈልግም እና እንዲነካትም አልፈቅድለትም። ግን ደግሞ ይህንን ቤት በጉልበትና በራሱ እንትን ከወሰደብኝ በኋላ በእርግጠኝነት አስመልሰዋለሁ የሚል አጀንዳ ይዟል።
ሆኖም መርማሪ ፖሊሱ በሚያሳየው ነገር በጣም ተገረመ። እንዴት ሰው እንዴት ነው በገንዛ ቤቱ ተከራይቶ ሊኖር የሚችለው የሚለውን ጥያቄ መርማሪ ፖሊሱ ለሞገስ አቀረበለት። ሞገስም ምን ታደርገዋለህ? ለጊዜው ሰውየው እኔ የቤቱ ባለቤት እንደሆንኩ አያውቅም። ልክ እንደ ማንኛውም ተራ ተከራይ እንጂ ስለ እኔ ማንነት የሚያውቀው ነገር የለም በማለት ይነግረዋል። ለማንኛውም አሁን ያሰርኩን ካቴናን፣ ቁልፍን፣ ሽጉጥን ይልና ሁሉን ነገር መልሶለት ሞገስ ጥረት ይሄዳል። እኔ ባክህ ንጹሕ ሰው ነኝ። በህይወት አንድ ስህተት ሰርቻለሁ። እሱን ደግሞ ለማስተካከል እየሞከርኩ ነው። ነገር ግን አሁን ተመልሼ ወደ እስር ቤት መግባት አልችልም። ስለዚህ ስለፈጠረ አምላክ ብሎ ተማጽኖ መርማሪ ፖሊሱ እንዲለቀውና መንገዱ እንዲቀጥል ይነግረዋል። ታዲያ መርማሪ ፖሊስ በዚህም አላበቃም ነበረ። ምንም እንኳን 2 ጊዜ ያዳነው ቢሆንም ህይወቱን ከሞት ያዳንለት ሰው ቢሆንም ለሞገስ ግን ለመተኮስ አሁንም ቢሆን ቁም፣ ያለዛ ተኩስብሃለሁ በማለት መሳሪያውን ከመለሰለት በኋላ ሲያስፈራራውም ነበረ። ሞገስ በእርግጥም ጥንቃቄ አድርጓል። ምናልባት ሰዎችን ላላምናቸው እችላለሁ። ይህ መርማሪ ፖሊስ አሁን ላይ ያሰርኩበትን ቁልፍና ሽጉጥ ብሰረው እኔ እንዳልሄድ ሊተኩስብኝ ይችላል በሚለው ውስጡ የነበሩትን እያንዳንዱ እርሳሶች አውልቋቸው ስለነበረ መርማሪ ፖሊስም ቁም እያለ በሚያስጠነቅበት አጋጣሚ ከፈለግ ከተኩስ፣ ያለዛ ግን ተወይ ልሂድ እያለ እየተራመደ በነበረበት አጋጣሚ ለአመታት የሳልኩት ሞገስ ማለት እንደዛ አይነት ሰው ትሆናለህ ብዬ አልጠበቅኩም። ስለዚህ ልተኩስብህ አልችልም በማለት መርማሪ ፖሊሱም መሳሪያውን ወደ ታች አወርደዋል። ሆኖም ሞገስ ብትተኩስብኝም እንኳን በእርግጠኝነት ምንም አይነት እርሳስ የለውም ነበረ። ነገር ግን ስላልተኮስክብኝ አመሰግናለሁ በማለት ሁላቸውም ወደ የስራቸው መጓዛቸውን ቀጠሉ። ታዲያ ሞገስም ከተከራየ ቤት ሲገባ በቀኑ ተቆልፎበታል። የቤቱ አባወራ ወይም ደግሞ በውሸት ሰነዶችን የቤት ነው ብሎ የሚጉራራው ሰውዬም በር ማንኳኳቱን ጀምሯል። የት ነበርክ? ይህ ቤት ያንተ ነው ያንተ መሰለህ እንዴ? በፈለገው ሰዓት መግባት እና መውጣት የለብም። እንደውም የቆጣሪም የምንም ትከፍላለህ። ታያለህ አንተ ድሃ መናጢ እያለ ሞገስን ማንቋሸሽ እና ዝቅ ማድረግ ጀመረ። ሞገስም ይቅርታ በማለት ደረቱን ንፍት አድርገው ወደ ውስጥ ለመግባት በሚከራከርበት ሰዓት አሁንም ቢሆን ማናዘዙን ጀምሮታል። እንደምንም ብሎ ሞገስ መግባት ጀመረ። ሉላን አያት። ይኸውልህ ብር ካለህ ብዙ ነገሮች ሊያልፉ ይችላሉ፣ ብር ከሌለ ደግሞ ድሃ ነህ እና ድሃዎች ደግሞ ለእኔ መዝናኛዎች ናቸው ብሎ ይነግረዋል። ያ ባለሀብትና በሐሰት የወረሰበት ቤቱን። ታዲያ በዛ ግዙፍ ቤት ውስጥ ይህ ሰው ተከራይቶ ቢኖርም ሞገስ ሚስቱ ትሆን ምን ትሆን የማትታወቅ አሰቃይቶ እንዲሁም እየገረፈ የሚደበድባት አንዲት ሴት አለች በዛ ቤት ውስጥ። ሉላና ሞገስ ይቺ ሴት ግን ማን ትሆን በማለት ተከራይተው በሚኖሩበት ቤት ለምን ለምጫወስ ማናት ለምን አናይም እያሉ በጣም እያሰቡ ይገኛሉ። በእርግጥም ከዚህ ተከራይተው የሚኖሩት በሌላ በኩል መርዞና ኤፍራታም አሉ። ኤፍራታ አሁን ላይ እርጉዝ ስትሆን መርዞ ሚስቱን አሳልፈው ለመስጠት እየተገደደ ነው። ምክንያቱም በተለይ ደግሞ መርዞ ስራው ደላላ እንደመሆኑ እንዲሁም ደግሞ ገንዘብ ካየ ሚስቱን ከማደራደር ወደኋላ የማይል ነው። ሉላን አልሰጥም ሲለው ወደ ኤፍራታን ሄደ። ፀይም ሴት በጣም ነው የምወደው ይልና አሁንም ይህ የቤቱ ባለቤት ነኝ ተባይ ሚስትን ከኔ ጋር ለማደር 100 ሺህ ብር እከፍልሃለሁ በማለት ከመርዞ ጋር መስማማት ጀመረ። በእርግጥም ጉንጯን ልሳማት ፍቀድልኝ በማለት ጉንጯን እንዲስምለት ከፈቀደም በኋላ 20 ሺህ ብር ሰጥቶታል። አሁን 20 ሺህ ብር ከዛ ደግሞ 100 ሺህ ብር ሰጥህ አጠቃላይ 120 ሺህ ብር ይሆንላል። ስለዚህ ገንዘብ ክንቆጥረ ያዝ በማለት ይነግረዋል። እሱም እሺ በሚለው ተስማምቶ ነገሮችን ለማስኬድ ወደ ሞገስ በመሄድ ሀሳቡን በመናገር ሞገስ በዚህ ሀሳብ እሺ በለው ኤፍራታ ምንም ነገር እንደማያደርጋት እርግጠኛ ነኝ። እኔ እናንተ ተስማምተን ይህንን ሰውዬ ዋጋ ማስከፈል አለብን በማለት ይስማማል። ታዲያ መርዞ ከኤፍራታ ጋር ለጊዜው በጣም የተጋጨ ቢሆንም እንዲሁም ኤፍራታ በገንዘብ ሚስትን አሳልፈ የምትሰጥ ቢሆን ኖሮ አንተን አላገባህም ነበር በማለት በጥፊ ማቃጥለዋለች። መርዞም በሰዓቱ ሰውየው ሁኔታ በጣም አስፈርቶ ስለነበረ ዝም ከማለት ምንም አይነት አማራጭ አልነበረውም። ወዲያውኑ ካፌ በመሄድ ሀሳቡን ገለጸለት። ይኸውልህ ይህን ሰውዬ ማጋለጥ አለብን። በተለይ ከዛ ቤት ያለችው ሴትዮ ማናት? ለምንስ ታራክሳለች? ለምንስ ይደበድባታል? ስለዚህ ይህን ሰውዬ ወንጀለኛ ከሆነ ማጋለጥ ይኖርብናል በማለት ከመርዞ ጋር ይመካከራል። ኤፍራታ እባክሽ እመኚኝ፣ ቢያንስ እንኳን እኔ በገንዘብ አሳልፌ እንደማሰጥሽ ታውቂያለሽ። እኔን ካላመንሽ ሞገስን እመኙ በማለት መርዞም ሚስቱንና ኤፍራታን ያሳምናታል። ኤፍራታም ለተወሰነ ቢሆንም ተስማምታለች። ሉላም በጣም እየፈራች ነው። ልብሶቿን ይረግጣል፣ ይሰድባታል፣ ምን ይላል፣ በጣም ዝቅ ያረጋታል። እንዲሁም ደግሞ
ነገ ያንተን ሚስት እራት ቁጭ ብዬ አብሬ እበላለሁ። ዛሬ ከኤፍራታ ጋር ነው፣ ነገ ደግሞ ከአንተ ጋር ነው የሚሆነው። ስለዚህ ሀብታም ማለት እንደዚህ ነው፣ እንደፈለገህ ደስ ትላለህ። ድሃዎች የሀብታም ተገዦች ሆነው መቀጠል አለባቸው ብሎ ያምናል። ታዲያ ሞገስም ጨሰ። ሚስቴንማ አሳልፌ አልሰጥም የመጣ ይምጣ እንጂ በሚለው እየጎረረ ነው። እና ቆይ አንተ ማነህ ግን እንደዚህ ደረት ክነፍተህ የምትነግረኝ? በማለት ስለ ቤቴ እንዲሁም ደግሞ ይሄ ቤት እኮ የኔ ነው ላቤን ጠበር ግፍ አድርጌ የሰራሁት ነው እያለ ሲናገር ሞገስ ራሱን ላለማሳወቅ እየደበቀም ነበር የሚያናግረው። ታዲያ የቤቱ ባለቤት ነኝ የሚለው ሰውዬ በጣም እየጎረረና እየፈነጨ ነው ያለው። ምናልባት ሞገስ የራሱ ቤት እንደሆነ ካወቀ ሞገስን በቀላሉ የሚፋታው አይመስልም። ይህ ሰው ሉላን ፈርታ ትገኛለች። ኤፍራታን በመጨረሻ ከዛ ሰውዬ ጋር ለማደር በ100,000 ብር ተስማምታ ወደ ክፍሏ እንዲሄድና ከክፍሏ ከገባ በኋላ ግቢውን ለቆ እንዲወጣ ታዞበታል መርዞ። ነገር ግን ሞገስና መርዞ ብቻ ሊተዋት አልቻሉም እና ወደዛ ክፍል ሊገቡ ነው። ግን ያንን ክፍል ሲከፍቱት ምን ሊያዩና ሊያገኙ ይችላሉ? ኤፍራታ ምን ልትሆን ትችላለች? እነ ሞገስስ ምን አይነት ነገር ሊደርስባቸው ይችላል? ይህ 100,000 ብርስ የእውነት ተሰጥቷል ወይስ ደግሞ እንዴት ነው የሚሆነው? እርግጥም በመጀመሪያ አልከፍልም ብሎት ነበር መርዞ። በኋላ ወር ከደረሰ በኋላ ብታባረኝስ፣ ስለዚህ አልወጣልም በሚለው ተስማምቶ ነው ያስከፈለው።